አመሰግናለሁ። እሺ እስኪ መምህር ዘላለም አንዱ ሚዩትን ያንሱት። ምናልባት እርሶ መምህር ናቸው። መምህር ይሰማል? ጨርስ። አስኛው ጋር መጀመሪያ ጨርስ። እኛ ተነጋግረን እንጨርስ። አየሽ። እሺ ለማንኛውም ኡስታዝ አሁን አንተ ክርስቶስ አምላክ አይደለም የምትለይ ከሆነ የኔም መጀመሪያ ዝም ብለህ ስማኝና የመጽሐፍ ቅዱስ የምነግርን እያንዳንዱን ጥቅስ በዛ ላይ የተነገረበት ቃል ትነግረኛለህ። ሙሴ ሀሳብ ካለ ይቀጥል። እስኪ አንድ ቆየ ሙሴ። እሱ አመሰግናለሁ ወንድሜ። አሁን ያው የተለመደ ተረት ተረት ነው ወንድማችን እየነገረን ያለው። በመጽሐፍ ቅዱስ ቃል መጽሐፍ ቅዱስ እግዚአብሔር አንድ እንደሆነ ነው የሚነግረን እንጂ አንድም ሶስትም እንደሆነ አይደለም። ይህ ወንድሜ ያልገባው ኢየሱስ ክርስቶስ ቸር መምህር ሆይ የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ያን ባለ ሀብት ኢየሱስን ሲጠይቀው ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ብሎ በግልጽ ቋንቋ ነግሯቸዋል። አሁን ይህን አውድ ነው እነሱ ጥሰው ሌላ ትርጉም አለው ብለው ክርክር ውስጥ የሚገቡትኝ እና ወንድሜ ይኸው ሁሌም እንደሚሉት ከእነሱ ጋር የተቀጣጠለ ተረት ተረት ነው እንጂ የተለየ ነገር አይደለም። እና ጊዜህን እንዳይወስድ ነው። ሁለተኛ ግን ምናልባት ይህን ድል ካላገኘው ክርክሩን ከእፎይ ጋር ያደረከውን ክርክር አይተነዋል። እኛም ክርስቲያኖች ነን። ግን ደቂቃ ብዙ ደቂቃ ሸጉደዋል። በጣም ብዙ ደቂቃዎች እያቆመ እኔ እጁን በጣም ስከታተለው ነበረ እና እዛ ላይ ለምን በቸልታ እንዳለፍከው አንተም አልገባኝም። እና መጨረሻ ላይ ጥያቄዎችን ስጠይቅም ምንም መልስ ሊመልስልህ አልቻለም። ያን ነገር ማስተካከል ካልቻለ ዲሲፕሊን ከሌለው ለኔክስት ውይይትስ እንዴት አድርገ ነው ይህ ነገር ማስቆም የምትችለው? አመሰግናለሁ። ብዙ ሰው ስላለህ ብዙ ደቂቃ እንዳልይዝብህ። መልካም። ውይይቱን አስመልክቶ አጭር ንግግር ላንገራችሁ። እኔ ብዙ መናገር አልፈልግም ነበር፣ ሁላቸውም ማየታቸው ስለተረዳችሁ። የውይይቱ ዋና አርዕስት ምንድን ነው? ያንንስ ማን ነው ሊገልጽ የቻለው የሚለውን መጀመሪያ እሱ ነው ሁሉም ሰው እንደ ሚዛን አድርጎ ሊያየው የሚገባ ነገር፣ ንጹሕ አእምሮ ያለው ሰው። የውይይቱ አርዕስት ምንድን ነው? በነቢያቶች አንደበት የተሰበከው እውነተኛው አምላክ አላህ ነው ወይንስ እግዚአብሔር ነው የሚል ነበር። ያንን ሙሉ ውይይት አይታችሁ ከሆነ እርሱ አምላክህ ማን ነው በነቢያት አንደበት የተሰበከው ስለው ያህዌ ነው አለ። ያህዌ አምላክ እንደሆነ የሰበኩበትን ኢየሱስና ሐዋርያቶች የነቢያትን አምላክ የሆነው ያህዌን የሰበኩበት አንድ ጥቅስ አውጥተህ አሳይ ብዬው ነበር፣ ሊያሳይ አልቻለም። ይህን ሁላችሁም ውይይቱን ያያችሁ ሰዎች አይታችኋል። እባክህ ማስረጃ አውጣና አሳየን። ከኢየሱስ ክርስቶስና ከሐዋርያቶች መካከል አንዱ ሐዋርያ ያን የነቢያትን አምላክ ያህዌ አምላክ ነው ብለው የሰበኩበትን አሳየን ስለው ሊያሳይ አልቻለም። አሁንም በድጋሚ ሄዳችሁ መምህሮቻችሁንም ጠይቁ። ያህዌ አምላክ ነው ብለው ክርስቶስም ሆነ ሐዋርያቶችም አንዲት ቦታ ላይ አልሰበኩም። በቃ እዚህ ጋር አልቋል ውይይቱ። አምላክ ማን እንደሆነ ልንገልጽ ነው፣ ሁለታችንም የመጣ ነው። ነቢያቶች የሰበኩትን አምላክ ያን ሊያሳይ አልቻለም። እኔ በእኔ ተራዬ ጊዜ ነቢያቶች የሰበኩት አምላክ አላህ ነው የሚለውን ከነቢያቶች አንደበት ከሁላቸውም በማስረጃ እያነሳው ስናገር ነበር። ለምሳሌ ኖህ ወለቀድ አርሰልና ኖሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ፣ ኖህ አላህን ተገዙ ህዝቦቼ፣ ከእርሱ ውጭ ሌላ አምላክ የላችሁም እንዳለ ስናገርላችሁ ነበር። ከዚያ በኋላ እነ ኢልያስ ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕልን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም ወረበ አባኢኩም ልአወሊን። ኢልያስ ምን አለ? የእናንተም የቀደምቱ አባቶቻችሁም አምላክ እርሱ አላህ ነው እንዳለ ስነግራችሁ ነበር። ልክ እንዲሁ ኢየሱስ ክርስቶስ ምን አለ? ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም፣ የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ እንዳለ ስነግራችሁ ነበር። ልክ እንዲሁ ሙሴ ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ፣ አምላካችሁ እርሱ አላህ ነው፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም እንዳለ እንዳስተማረ ስነግራችሁ ነበር። ልክ እንዲሁ ዮሴፍ ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቀ ወያዕቁብ ማ ካነ ለና አን ንሽሪከ ቢላሂ ሚን ሸይእን ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪነ አክተረ ናስ ላ የሽኩሩን። ዮሴፍ ምን አለ? የአባቶችን የአብርሃም የኢስሐቅ የያዕቁብን መንገድ ተከትኛለሁን፣ እኛ ከአላህ ውጭ ሌላ ማንንም ልንገዛ አንችልም፣ በአላህ ላይ ቅንጣትም ልናጋራ አይገባንም እያለ እንደተናገረ ይህን ስነግራቸው ነበር። እርሱ ግን አምላኬ ያህዌ ነው ያለበትን ክርስቶስ እና ሐዋርያቶች አምላካችን ያህዌ ነው ብለው ያስተማሩበት
አንድ ቦታ አምጣ ብዬ ሊያመጣ አልቻለም። አንደኛ ይሄ ነው። ሁለተኛ ሌላው ነገር ደቂቃን በተመለከተ እንዲሁም ሌላ ሲያሳያቸው የነበሩ አክቶችን እባክህን ተው ይሄን እያልኩኝ እያባበልኩኝ እየለመንኩኝ አንሳ አስቀጥላ የነበረው ምክንያቱ ምንድን ነው ካላችሁ ከዚህ በፊት ከኔ ጋር በውስጥ ተገናኝቶ ነበር። የዛኔ አንድ ስድብ ተሳድቦ አስወጥቸው ነበር። አሁንም ዳግም ተሳድቦና የሆነ ስነስርዓት የሌለው ነገር አሳይቶ እንዳሰጠው በጣም ጥሩ ነበረ። በአሁኑ በፍጹም አላስወጣህም፣ በአሁኑ ትጨርሳለህ፣ ወደየትም አትሄድም እያልኩኝ እያባበልኩኝ ሳስቀጥል የነበረው ለዚያ ነበር። ሌላኛው ነገር ሌላ ለሚከታተለው ህዝብ ነው። እውነቱን እንዲያውቅ ዘንድ ስለምፈልግ ገብቷቸዋላ። እዚህ ቦታ ላይ ክርስቲያኖችም ሙስሊሞችም የነቢያት አምላክን እናመልካለን ብለው ያስባሉ። ታዲያ እውነተኛውን ያን የነቢያት አምላክን ሁሉም ክርስቲያን ወገን እንዲያውቅ ስለምፈልግ ነው። ገብቷቸዋል። በዚያ ቦታ ላይ የፈለገ ነገር ቢደረግብኝ በፈለገ ነገር ከፈለገ ደቂቃውን ይውሰድ ከፈለገ ክፉ ቃላቶችን ይናገር፣ እሱ ለእኔ ጉዳይ አይደለም። ገብቷቸዋል። የኔ ትልቁ ጉዳይ በዚያ ቦታ ላይ ምንድን ነው? በዚህ አጋጣሚ ክርስቲያን ወገንን ባገኘሁበት አጋጣሚ ይህን ሁሉ ህዝብ የኢትዮጵያ ህዝብ ያን የነቢያትን አምላክ ገልጬ ማሳየት ነበር። የአብርሃም የይስሐቅ የያዕቆብን አምላክ ያ። እሺ ሌላው የነቢያቶች አምላክ የትኛው ነው የሚለው እስከሆነ ድረስ አርዕስቱ ነቢያቶች በገለጹበት መንገድ አምላክን እንገልጻለን። ነቢያቶች ያልገለጹትን ዝም ያሉትን ደግሞ ዝም እንላለን። ካልሆነ ግን ከነቢያት ትምህርት ውጭ እነርሱ ያልተናገሩትን እኔ በራሴ ብናገር ያ ነበር ስህተቱ። ገብቷችኋል አይደል? ነቢያቶች እንዲህ ብለው አምላክን ከገለጹት በዚያ እንቀበላለን። ገብቷችኋል? ያ ነው። ሌላው የሚያነሳቸው እያንዳንዱ ሙግቶች በአላህ ላይ እንዲህ አላህ አላህ እንዲህ አለው አላህ እንዲህ አለ የሚለው ሙሉ መጽሐፉ ላይ አምላኩ በዚያ ነገር እንደተገለጸ ሳሳይላችሁ ነበር። ለምሳሌ አላህ ይወርዳሉ ከሌሊቱ 1/3 እያለ ሊሳለቅ ሞከረ። ነገር ግን አምላክህም እግዚአብሔር እንደሚወርድ አታውቅም። ያውና እግዚአብሔር ይወርድ ነበር፣ እግዚአብሔር ወረደ ይላል መጽሐፍ ቅዱስ ላይ ቃል በቃል። በምድር ላይ ሰዎች የሰሩትን ግንብና ከተማ ለማየት እግዚአብሔር ወረደ ይላል። ይህ ልጅ ምን ያክል መጽሐፉን እንደማያውቅ የዛኔ አስረድቻቸዋለሁ። መጽሐፉን ቢያውቅ ኖሮ በአላህ ላይ ብሎ የሚያነሳቸውን ትችቶች ሁሉ ቀድሞ አምላኩ ላይ መጽሐፍ ቅዱስ ላይ ባገኛቸው ነበር። ገብቷችኋል? እግዚአብሔር እጅ አለው፣ እግሮች አሉት፣ እግዚአብሔር አይኖች አሉት፣ እግዚአብሔር በእጆቹ ያጨበጭባል። ያንን ሁሉ እያነሳን እኛ መሳለቅ እንችል ነበር። እንዴት ነው የሚያጨበጭበው? ሲያጨበጭብ ድምፁ እንዴት ነው? ያ የሚያጨበጭበው ፍጡር ነው ፈጣሪ? እግዚአብሔር አፍንጫ አለው ይላል። አፍንጫው ላይ ጸጉር አለ የለም? ያ አፍንጫው ጸጉሩ ጥቁር ነው ቀይ ነው እያልኩኝ ጅላጅል ጥያቄ መጠየቅ እችል ነበር። ግን ያደለም እኔ አላማዬ ያን የነቢያትን መንገድ እንድታውቁ ዘንድ ነበር፣ የነቢያትን አምላክ እንድታውቁ ዘንድ ነበር። እርሱን ደግሞ መጀመሪያም ስጀምር መጨረሻም ስጨርስ መዝጊያው 2 ደቂቃዎች ላይ ስለዚያ ስለ አምላክ ነግሬያቸዋለሁኝ። ነቢያቶች የሰብኩትን አምላክ ነግሬያቸዋለሁኝ። እውነትን አድርሻለሁኝ። የተቀበለ ይቀበል፣ ያልተቀበለ ራሱን ነው የሚጎዳው። ሀዛ ሁ አላህ አለም። እሺ ጥያቄ ያለ ይቀጥል። ይሄ በጣም የሚገርም ነገር ነው። ስለ ክርስቶስ እየተናገረክ ያለሁ ማለት ነው። በእውነት ነው የምልህ። ታዲያ ለምንድን ነው የክርስቶስን መጽሐፍ ማትሰብኩት? ማለት ይሄን ያህል አሁን እንደሚመጣ እግዚአብሔር ምን ያህል ለክርስቶስ ቦታ ስለሰጠው ነው በመጨረሻው ዓለም ላይ መጥቶ የእሱን ህዝቦች ይዞ የሚሄደው ወደ ገነት። የገነት ቁልፍ ኖሮት አስብ፣ ጻድቃንን ከምድር እስከ ማውጣት ድረስ ቦታ የሰጠው ምን ያህል ትልቅ ቢሆኑ በእግዚአብሔር ፊት ማለት ነው። እና ልልህ የፈለግኩት ታዲያ ክርስቶስን የሚመስል ምንድን ነው አስተማሪ ልኮልን የእሱን ህጎች ታዲያ ሁላችንም የሰው ልጆች በሙሉ ለምን አልተከተልንም? ለምን ቁርአን ምናምን መጣ? ዋይ እንደ ሰው ሆኜ ነው የምጠይቀው። እሺ እንደ ምንም ሆኜ አይደለም። ገብቶኛል። ክርስቶስን በጣም እንወደዋለን፣ በጣም እንከተለዋለን። ሙስሊሞች በደንብ አድርጋቸው አዳምጡ። መጽሐፍ ቅዱስ ላይ በገለጸው መልኩ ከተባለ አዎ መጽሐፍ ቅዱስ ላይ በተገለጸው መልኩ ለምሳሌ ላንሳላቸው። ክርስቶስ እኔ ሰው ነኝ አለ። አዎ ሰው ነህ አልነው እኛ። ክርስቶስ እኔ መልእክተኛ ነኝ አለ። አዎ መልእክተኛ ነህ አልነው። ክርስቶስ እኔ አምላክ አለኝ አለ። አዎ አምላክ አለህ አልነው። ክርስቶስ አንዱን አምላክ በብቸኝነት ለእርሱ ብቻ ተገዛ፣ እርሱን ብቻ አምልኮ አለ። እሺ ብለን ተቀበልን። አያችሁ አይደለ? ነገር ግን እናንተ ናችሁ ክርስቶስን ያልተከተላችሁት። ክርስቶስ እኔ አምላክ ነኝ አምላክ አለኝ እያለ አንተ ራሱ አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ እኔ ሰው ነኝ ብሎ ቃል በቃል እየተናገረ ሰው ብቻ አይደለህም ፍጹም ሰው ፍጹም አምላክም ነህ ብላችሁ ተቃወማችሁት። ክርስቶስ አምላኬ ከእኔ ይበልጣል እያለ አይበልጥህም እኩል ነህ በፍጹም ብላችሁ ተቃወማችሁት። ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም እያለ ሁሉን ማድረግ ትችላለህ ተሳስተሃል አላችሁት። ማን ነው ታዲያ ክርስቶስ ተከታይና ተቃዋሚ? እኛ ክርስቶስ ያለውን ሁሉ ያው ተቀበልን። አምላክ አለኝ አለ።
ስለ አምላኩ ማንነት ተናገረ። ያ አምላክ አንድ ብቻ ነው አለ። ተሳስተሃል፣ ክርስቶስ አንድ ብቻ አይደለም አንድም ሶስትም ናችሁ፣ አንተም ጭምር አለህበት አላችሁት። ለራሱ ግን ክርስቶስ ወደ ሰማይ ከት ብሎ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ ሆይ አንድና ብቸኛ አምላክ አንተ ነህ አለ። በቃ አንድ ሶስትም ናችሁ ብላችሁ ተቃወማችሁት። ታዲያ የክርስቶስ ተከታይ ማን ነው? በመጽሐፋቸው ራሱ ብንሄድ እኮ እኛ ነን። ገብታችኋል አይደል? ክርስቶስን የምትወዱት ከሆነ ወላሂ በጣም እንወደዋለን፣ በጣም እናከብረዋለን። እኔ ለክርስቶስ በልቤ ውስጥ ከራሴ በላይ ክብር አለው። ገብታችኋል አይደል? ዓለም ላይ ያለ ሰው አሁን ቢደመር እንዳው ከመጀመሪያ እስከ መጨረሻ ያለ ህዝብ የክርስቶስን እችን ታክል አያክልም ከአምላኩ ዘንድ ያለው ቦታ። ክርስቶስ በጣም ጻድቅ ሰው ነው፣ በጣም ደግ ሰው ነው፣ በጣም መልካም ሰው ነው፣ በጣም ጀግና ሰው ነበር፣ የጥበብ ሰው ነበር። ገብታችኋል? በዘመኑ የነበሩ ጠላቶች በጣም ከባድ ጠላቶች ነበር። ሮማውያኖች ናቸው። እጅግ በጣም አደገኛ፣ እጅግ በጣም ኃያላን ናቸው። በፊታቸው ቆሞ እውነትን ይናገር ነበር፣ አይፈራቸውም ነበር። ስለ አንዱ አምላክ ይሰብክ ነበር። ያን አንዱን አምላክ ሊያስተዋውቅ መጣ እንጂ ራሱን እንደ አምላክ ሊያደርግ አልመጣም። እኔን አምልኩ ሊል አልመጣም፣ አላለምም። የክርስቶስ ወዳጆች ስለዚህ የክርስቶስን ትምህርት የሚከተሉ ናቸው። በትምህርት ውስጥ ግን እኔ አምላክ ነኝ አምልኩ ማታገኙበት። በክርስቶስ ትምህርት ውስጥ እኔ አምላክ ነኝ አምልኩኝ የሚል አታገኙም። እርሱን የምትወዱት ከሆነ ትምህርቱን የምትሰሙና የምትከተሉ ከሆናችሁ ነገ የትንሣኤ ቀን ከእርሱ ጎን መሆናችሁ መቀስቀስን ከፈለጋችሁ የእርሱን ትእዛዝ ፈጽሙ። ትእዛዙ ምንድን ነው ከተባለ አምላክ እንዳለው አስተምሯል። አንድ አምላክ እንደሆነ አስተምሯል። ያን አምላኩን ተቀበሉ፣ ያን አምላኩን አምልኩ። የአብርሃም የይስሐቅ የያዕቆብ አምላክ ቦታቸዋል አይደል? ያ ነው ያ አንዱ አምላክ እንጂ አምላክ አንድም ሶስትም ነው ብሎ አሳቷቸው። የክርስቶስ ትምህርት አይደለም። አምላክ ስለኛ ኃጢአት ሞቷል ብላችሁ አስተማሯቸው። ክርስቶስ አምላክ ነው አላቸው። እርሱን አምልኩ አላቸው። እንዳለ ከመንገዱን ያሳቷቸው። ከመንገዱን ያሳቷቸው ወደ ሲሆን ነው እየወሰዳቸው ያሏቸው አባቶቻቸው። ቆም ብላችሁ አስቡ። ቸዋል መሲሁ የትንሣኤ ቀን ይጠየቃል። አምላክ አላህ በቁርአን ላይ ሲናገር መሲሁንና ሲያመልኩት የነበሩ ሰዎችን ገና የትንሣኤ ቀን ቀስቅሼ ፊት ለፊት አገናኛቸዋለሁ ብሏል። ፊት ለፊት በሚያገናኛቸው ጊዜ ክርስቶስን ይጠይቀዋል አላህ። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ አንተ የማርያም ልጅ ሆይ ይለዋል። ከእኔ ውጭ አንተን እንዲገዙህና እንዲያመልኩህ ሰዎችን አስተምረሃቸው ነበር፣ እነዚህ ሰዎችን ሲያመልኩህ ነበር ይለዋል። ታዲያ ክርስቶስ ምን ብሎ ይመልሳል? ቃለ ሱብሓነክ። ተመልከቱ፣ መጀመሪያ የሚቆመው ስለ አምላኩ ክብር ነው ክርስቶስ። በዚያን የትንሣኤ ቀን ራሱ አይ እኔን ያመልኩኝ አላልኳቸውም ብሎ አይደለም የሚጀምረው። ከአምላኩ መጀመሪያ እንዳለ በቃ ተጋሪዎችን ሁሉ ያጠራል። ራሱንም ቢሆን ሱብሓነክ አለ። አምላክ ያላህ ሆይ ለአንተ አጋር ከመሆን ጥራት ይገባል፣ ለአንተ አጋር ከመኖር ጥራት ይገባል። እኔ አንተ አጋር አይደለሁም ብሎ መጀመሪያ አምላኩን ብቸኛ እንደሆነ ይገልጻል። የዛኔ ራሱ ማ የኮኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ለእኔ የማይገባኝን ልሞግት አይቻለኝም ምን ያላልኳቸውም ይላል። ቀጥሎ እኔ አይገባኝም መመለክ ሲጀመር ማ የኮኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ ለእኔ ያልሆነን ነገር አድርጉልኝ፣ በይሄን ነገር አምልኩኝ፣ ተገዙኝ ብዬ ልላቸው አይገባኝም። ሲጀመር ለእኔ አይገባኝም ይሄ ነገር አላልኩም ይላቸዋል። ኢንኩንቱ ቁልቱሁ ፈቀድ ዓሊምታ፣ እንደው ብዬም ከሆነ በእርግጥም አውቀኸዋል ይላል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን ላውቅ አይቻለኝም ይላል። ኢነከ አንተ ዓላሙ ልጉዩብ፣ አንተ የሚለውን ደጋገመው። ተመልከቱ ሊተእኪድ ኢነከ አንተ ካለ በኋላ አንተ ደግሞ አንተ ይላል። አሁን ምንድን አለው አምላኩን? ዓላሙ ልጉዩብ፣ ዓሊም አይደለም። ዓላም ከዓሊም በላይ ነው። አንተ የሩቅንና ድብቅን ሁሉ የምታውቅ የሆንክ አምላክ ነህና ይለዋል አላህ። ከዚያ በኋላ ወደ ህዝቦቹ ይዞራል ክርስቶስ። ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ ይላል። አን ያዕቡዱላህ ረቢ ወረበኩም፣ አንተ እንድናገር ያዘዝከኝን ቃል እንጂ አልተናገርኳቸውም። እነዚህን ያልኳቸውም የተናገርኳቸውም የእኔንም የእናንተንም አምላክ የሆነውን ተገዙን ያልኳቸው ይላል። ገብቷቸዋል? የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ በፍጹም እኔን አምልኩኝ አላልኳቸውም። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ይላል። በመካከላቸውም እስካለሁ ድረስ አብሬያቸው ነበርኩኝ ይላል። ፈለማ ተወፈይተኒ፣ ወደ አንተ ካሳረግከኝ በኋላ ከወሰድከኝ በኋላ ግን ኩንተ አንተ ረቂብ ዐለይሂም፣ አንተ ነበርክ ስትጠባበቃቸው የነበርከው። በመካከላቸው እስካለሁም ድረስ አብሬያቸዋለሁ። አንተ ከወሰድከኝ በኋላ ግን ምድር ላይ ምን እንደሚሆን እኔ የማውቀው ነገር የለኝም። ክርስቶስ አሁን ይመለክ አይመለክ ምን ይሰራ ምድር ላይ ምንም የሚያውቀው ጉዳይ የለም። ጉዱን አላወቅም። ምድር ላይ እየተመለከ ነው እንደ አምላክ ተይዞ።
እኔ አምልኩኝ አላልኳቸውም ብሎ መሰከርባቸዋል ይላል። አንዴ ልጨርስ። ታፕ አድርጉለት በእግዚአብሔር ውሽ ረብስማ አንድ ጊዜ ልጨርስ። ፈለማ ተወፈይተኒ ኩንተ አንተ ረቂብ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ። አንተ በሁሉ ቦታ ላይ የምታይ የምትመለከት ነህና እያለ ይናገራል። ኢን ቱዐዚብሁም ፈኢነሁም ዒባዱከ አለ። ያ ሰላም! ብትቀጣቸው እነርሱ ባሪያዎችህ ናቸው። ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ብትምርላቸውም አንተ አሸናፊና ጥበበኛ የሆንክ አምላክ ነህና እያለ ይናገራል። ከዚያ አላህም ይናገራል። ቃለ አላህ እኔም የዛን ይላለሁኝ አለ ሃዛ የውሙ የንፈዑ ሷዲቂነ ሲድቁሁም። በጣም የሚገርመኝ አንቀጽ ይህ የዛሬው ቀን ይላል አላህ፣ የትንሣኤ ቀን እውነተኞችን እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ገብታችኋል? እውነተኞችን እውነተኝነታቸው የሚጠቅምባቸው ነው አለ። ምን ማለት ነው? እውነተኛ ማን ነው ታዲያ? እውነተኛ ብሎ ማለት አምላክ በነቢያት በኩል ያወረደውን ሕግና ስርዓት አምኖ ተቀብሎ እርሱን በብቸኝነት ተገዝቶ የእርሱን ሕግና ስርዓት ፈጽሞ የሄደ አማኝ ነው። እውነት የተባለው የእርሱ መልእክት ነው። እውነተኞች የተባሉት የእርሱን መልእክት ጠብቀው የሄዱት ሰዎች ናቸው። እነዚያ ናቸው ዛሬ የሚጠቀሙት ይላል አላህ። ሃዛ የውም የንፈዑ ሳዲቂነ ሲድቁሁም። እውነተኞች እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ለእነርሱ ምን አላቸው ታዲያ ይላል። ለሁም ጀናት፣ ለእነርሱ ያውና ገነት ተዘጋጅታላቸዋለች እርሷን ይወርሷታል ብሎ ይናገራል። ከዛቸዋል ያ ነው። እውነተኞች መሆን ከፈለጋቸው አምላክ በነቢያት በኩል ያዘዘውን ትእዛዝ ፈጽሙ። የመጀመሪያው ትእዛዝ ምንድን ነው? ነቢያቶች ያስተማሩት አምላክ አንድና ብቸኛ እንደሆነ ነው። እርሱ በፍጹም አንድ ሶስትም አይደለም። አምላክ አጋር የለውም። ያለ የነበረ ለዘላለም የሚኖር ብቸኛ ነው። እርሱ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም ለቅጽበት። ሕያውነቱ የሆነ በሞት የሚቋረጥ አይደለም። ስለ እኔ ብሎ ሞተልኝ ብሎ ሂሳቤን ለማምላክ አይሞትም ሲጀምር። ይሮቻል ይሄ ነው። هذا هو الإله الذي دعا إليه المسيح عليه السلام وموسى عليه السلام وجميع الأنبياء والمرسلين. ይህን አምላክ ነው ሙሴም ሆነ ክርስቶስም ሆነ አብርሃም፣ ይስሐቅ፣ ያዕቆብ የቀደሙት ነቢያቶች ሁሉ የተጣሩትና የሰበኩት የአንድና ብቸኛው የሆነው አምላክ ይሄ ነው። አላህ ሲናገር በሱረቱ ኒሳ ላይ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ አለ። የትንሣኤ ቀንም በእነርሱ ሲያመልኩት በነበሩ ሰዎች ላይ ይመሰክርባቸዋል አለ። እኔ አምልኩኝ አላልኳቸውም እነዚህም ብሎ ይመሰክራል። ገብርኤል፣ ሚካኤል ገና ይጠየቃሉ። ዛሬ እየሳላችሁና እየቀረጻችሁ የምትሰግዱላቸውና የምትጠይቋቸው ሁሉ መላእክቶች አላህ የትንሣኤ ቀን እጠይቃቸዋለሁ መልሳቸውም እንዲህ ነው ብሎ ይናገራል። ቃለ ሱብሓነሁ ወተዓላ ወየውመ ነሕሹሩሁም ሱመ ነቁሉ ሊልመላኢካ አሃኡላኢ አለዚነ ኢያኩም ካኑ ያዕቡዱን ቃሉ ሱብሓነከ አንተ ወልዩና ሚን ዱኒሂም በል ካኑ ያዕቡዱነ አልጅን አክሰሩሁም ቢሂም ሙእሚኑን ይላል። የትንሣኤ ቀን መላእክትንም ሰዎችንም ነቢያትንም ሁሉ በሚሰበስብባቸው ቀን ይላል አላህ። ይሰበሰባል፣ ሁሉ ሲመለክ የነበረ ሁሉ ይጠየቃል። አምልኩኝ ብለሃል ወይ እነዚህን ህዝቦች ተብሎ ልክ ዒሳ እንደተጠየቀው ገብርኤል፣ ሚካኤል ይጠየቃል ገና። ثم نقول للملائكة ከዚያም ለመላእክቶች እንዲህ እላቸዋለሁኝ አለ አሃኡላኢ ኢያኩም ካኑ ያዕቡዱን እነዚህ ለእናንተ ሲሰግዱላችሁና ሲጠሯችሁ ሲለምኗችሁ ነበር፣ ይህ እናንተ ታውቃላችሁ ብሎ መላእክቶች ይጠይቃቸዋል። መላእክቶች አሁን ምን ይላሉ? ወደ አላህ ሸሺዎች መሆናቸውን ወደ አላህ የተጠጉ መሆናቸውን ለራሳቸው ይናገራሉ። ቃሉ ሱብሓነክ ተመልከቱ፣ አምላካችን አላህ ወይ ጥራት ይገባ በመጀመሪያ ይላሉ። ቅድም ዒሳ አምልኩኝ ብለሃል ወይ ሲባል ምን አለ? ጥራት ይገባ አለ። መላእክቶችም እነ ገብርኤል፣ ሚካኤል አሁንም አምልኩኝ ብለሃል ወይ ሲባሉ ጥራት ይገባ አሉ። አያቸው፣ ነቢያቶችና መላእክቶች ሁሌ ለአምላክ ክብር ነው የሚጨነቁት። ሁሌ ስለ አምላክ ክብር ነው የሚናገሩት። ዒሳ ምን አለ? ጥራት ይገባ አለ። መላእክቶች ምን ይላሉ? ጥራት ይገባህ በአንተ ላይ አጋር ከመደረግኛ ለእኛ ከመሰገድኛ እኛ ከመጠራት አንተ የተጠራራህ ነህ። ከዚህ ይህ ሁሉ አምልኮ ለአንተ ብቻ ነው የሚገባ ይላሉ። አንተ ወልዩና ሚን ዱኒሂም ይላሉ ታራ መላእክቶች። አንተ ለእኛ ሲጀመር ረዳታችን ነህ። ያለ አንተ ማን አለን እኛ ሲጀመር? አይደለም ለእኛ እንዲሰግዱና እኛን እንዲጣሩ ልንጠራቸው፣ እኛ ሲጀመር ወደ አንተ የምንጠጋነን የአንተን እርዳታ የመንሻለን ይላሉ። ይህ ነው በልካኑ ያዕቡዱን አልጅን ይላሉ። ይልቁንስ ሰይጣንን ነበር ሲያመልኩ የነበሩት ይላል። ለምን? ማንኛውም ከአላህ ውጭ ሌላን አምልኮ እየሰራ ያለ ሰው ያ በሰይጣን ጉትጎታ ነው እየተሰራ ያለው። ገብቷቸዋል? ሰይጣን ከሰማይ በተጣለ ጊዜ ምን አለ? ከአንተ ውጭ ሌላን አካል እንዲያመልኩ መንገድህንም እንዲስቱ አደርጋቸዋለሁኝ አለ። አብርሃም ልክ እንዲሁ አባቱን አባዬ ሆይ ከአላህ ውጭ ሌላን አካል አትገዛ ቀርጸህና ስለህ ባለው ጊዜ ምን አለው? ቃል ላ ተዕቡድ ሸይጣን፣ አባዬ ሆይ እየተገዛ ያለው ሰይጣንን ነውና ሰይጣንን አትገዛ ነው።
እንደው ለሰይጣን እየሰገዱ ነው ወይ? አይደለም። ነገር ግን ይሄን አምልኮ እየሰሩ ያሉት ለሰይጣን ጉትጎታ ነውና ነው፣ በእርሱ ትእዛዝ ነውና ነው። ቦታቸው አለ። ይህን ይመስላል እና ከወዲሁ ቆም ብላችሁ አስቡ። እናንተ ክርስቶስን ከወደዳችሁት አውቃለሁ ክርስቶስን እንደምትወዱት፣ ግን በተሳሳተ ሁኔታ ነው የወደዳችሁት። ቦታቸው አለ። ክርስቶስን የሚጠላ አንድ ክርስቲያን ይኖራል ብዬ አልገምትም። ሁላችሁም ወዳችሁት፣ ግን ውዴታ የሚገለጸው የእርሱን ትእዛዝ በመከተል እርሱ ያዘዘውን አስተምህሮ በመከተል ነው። እርሱ ያስተማረው አንድ አምላክ አለ፣ ያን አምላክ አምልኩ ብሎ ሰብኳል፣ ሄዷል። ቦታችኋል። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነዚህ ሁሉ ነቢያቶች የሰበኩትን አንዱን አምላክ አስተምሮ ነው የሄደው። ክርስቶስ በጊዜው እኔን አምልኩኝ አላለም በፍጹም። የትኛውም ቦታ ላይ እኔ አምላካችሁ ነኝም ብሎ አላስተማረም። ስለዚህ ሞት ሳይበላባችሁ በፊት የክርስቶስን መንገድ አደራ፣ ነገ እንዳታፍሩ። የትንሣኤ ቀን ወላሂ ነው የምላችሁ፣ እኔ ከልቤ ነው ማዝንላችሁ። ቸዋል እዚህ ቦታ ላይ ማንም ከፍሎን ወይንም የሆነ ነገር ሰው ገፍቶን ምናምን አይደለም፣ ግን የነቢያትን መንገድ እንድታገኙ ነው። የክርስቶስን መንገድ፣ የአብርሃም መንገድ፣ የኢስሐቅ፣ የያዕቆብ፣ የማርያም፣ የዘከርያስ፣ የዮሐንስ፣ እነዚህ ሁሉ በቁርአን ላይ ብትመጡ አላህ ጻድቆች ናቸው ብሎ ጽፎላቸዋል። ሙሐመድ ሆይ ከአንተ በፊት የነበሩ ጻድቃን እነዚህ ናቸው ወቃቸው ብሎ አስታውቋቸዋል። ማርያምን አላህ ስብሐነሁ ወተዓላ ጻድቅ ነች ብሎ በቁርአን እንደሚናገር ታውቃላችሁ። ወኡሙሁ ስዲቀትን ይላል፣ እናቱ ግን ጻድቅ ነች ይላል ማርያምን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ክርስቶስን ሲያነሱት ፈአቁሉ ከማ ቃለ ልዓብዱ ሷሊሕ ይላሉ። ጻድቁ የአላህ አገልጋይ እንዳለ እኔም ብላለሁ ይላሉ። ጻድቁ ብለው ነው የሚጠሩት። ነቢ ሰለላሁ ዐለይሂ ወሰለም አንድንም ሰው ቁርአን ሐዲስ ላይ ጻድቅ አላሉ፣ ክርስቶስን ብቻ ሲቀር። ሌላው ጻድቅ አይደለም እና አብርሃም ለማለት አይደለም። ለምንድን ነው ጻድቅ ተብሎ እሱ የተለየበት? ማርያምን አላህ ስብሐነሁ ወተዓላ በቁርአን ላይ ጻድቅ ያለው እርሷን ብቻ ነው፣ ሌላን አላለም። ለምን ይመስላችኋል ጻድቅ የተባሉበት ምክንያት? ምክንያቱም እነዚህ ሁለት ግለሰቦች ማርያምና ክርስቶስ በዘመናቸው በነበሩ በህዝቦቻቸው ዘንድ ተወግዘው ነበረ። እርሷን በዝሙት ነው ልጁን ያመጣሽው ብለዋታል። እርሱንም አይሁዳውያኖች አስተባብለውታል። ክርስቶስነቱን ጻድቅነቱን አስተባብለዋል። ይሄ አማጺ ነው ብለው ነው የነቢያትን ህግና ስራ ሽሮ የመጣ ሐሰተኛ ነቢይ ነው ብለው አስተባብለውታል። ታዲያ አላህ ስብሐነሁ ወተዓላ ለእነዚህ ክብር ቆመላቸው። በቀጣዩ ነቢይ በሚያወርደው በመጽሐፍ በቁርአን በሐዲስ ላይ ጻድቅ ሰው ነበር ብሎ ጻፈላቸው። ገብቷቸዋል። ክርስቶስም ምን ብሏል? ከእኔ በኋላ የሚመጣው ግን ያከብረኛል ብሏቸዋል። የእኔን ክብር ከፍ ከፍ ያደርጋል በህዝቦች መካከል ብሏል ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ በተለየ መልኩ እርሱን ጻድቅ ነው ብለዋቸዋል አይሁዶችን። አይሁዶች ዝቅ አድርገውት ያምኑት የነበረውን ሰው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጻድቁ የአላህ አገልጋይ እያሉ ይጠቅሱታል። በሌላ ሐዲስ ላይ ምን አሉ? አና ያኒ ለይሰ በይኒ ወበይነሁ ነቢይ አና አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ ይላሉ። ለማርያም ልጅ ለክርስቶስ ከማንም በላይ የምቀርበው እኔ ነኝ፣ በእኔና በእርሱ መካከል ማንም ነቢይ የለም እያሉም ይናገራሉ። ክርስቶስ ዳግም እንደሚመጣ ከሰማይ እንደሚወርድ ወደ ምድር ከተናገሩ በኋላ የዛኔ ምን አሉ? ትንቢቱን እየተናገሩ እያለ በመካከል መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረእሁ ሚኒ ሰላም አሉ። አደራ ትውልዶቼ ከእናንተ መካከል ክርስቶስ ዳግም ከሰማይ በመላእክት አጅቦ በሚወርድ ጊዜ ስታዩት አደራ የዛኔ የእኔን ሰላምታ አድርሱልኝ ብለው ተናግረዋል። ተመልከቱ፣ በትንቢታቸው መካከል አደራ ሙሐመድ ሰላም ብለውሃል ብላችሁ ትውልዶቼ ሁሉ አድርሱ ብለዋል። እስኪ አሁን ድረስ ትውልዳቸው ይጠብቃል። መሲሁ በሚመጣ ጊዜ እኛ ነቢይ ሰላም ብለውሃል ብለው የዘመኑ ሰዎች የዛኔ የሚያገኙት ሰዎች ሊናገሩ ያው ሐዲስ ላይ ታዘናል። ብሏቸዋል። ይህ ለእርሱ ምን ያክል ውዴታና ፍቅር እንዳላቸው ምን ያክል በመካከላቸው መተሳሰር እንዳለ ይገልጻል ማለት ነው። ሜዲሳ ጃ አብዱልከሪም ምናምን አላቸው አለ አሉ እሺ እንትን አብዱዬ አንድ እኔ ላይክ ኦርቶዶክስ ስለሆነች አንድ ነገር ሊጨምርላት እንቀጥላለን። ሙሱ አብሽር አለሽ ሚሚ ሰማው ነው ጋይስ። እሺ በጣም አሪፍ። እኔ ከኦርቶዶክስ ስለመጣው ያው አንዳንድ የአንቺ ምልከቶች ማለት ሆነ ሴንስ ማድረግሽ ነገር አለ ብዬ ስላሰብኩኝ አንዳንድ ነገር ይጨምርልሻለሁ እና ባይብል እጅሽ ላይ ይኖር ይሆን እንዴ ሚሚ? አንድ ጥቅስ እንድናይ ነበር። ይሄ ለምጄል ግን አንብብልኝ። እኔ ካወቅኩ መልሻለሁ። ማሂር አለክ? እያነበብነው እንድንቀጥል ማሂር ክፈትልኝ ሀቢቢ። የአንድ ነገር ልንገድ፣ እኔ ብዙ እውቀት የለኝም፣ ማንንም እዚህ አልወክልም። እሺ ጥያቄ ብቻ ነው ያቀረበው። ጥያቄም እንደ እውቀት እንዳለው ሰው ላልመልስ ስለምችል እዚህ ተመልካቾች ኮንፊውዥን ነው። ጥያቄ ልጠይቅሽ አይደል? እሺ ኖ ጥያቄ አይደለም የምጠይቅሽ። እሺ እኔ አንዳንድ ማለት የሆነ አንድ ላይ እንትን ሴንስ የምናደርጋቸው ነገሮች ይኖራሉ ብዬ ስላሰብኩ እኔም ኦርቶዶክስ ስለነበርኩ ማለት ዮሐንስ ወንጌል ምዕራፍ 8 ቁጥር 54 አውጣላት። 8:54
በደንብ ልብ ብለሽኝ እሺ ሚሚ። በደንብ መጽሐፍ ቅዱስ ነው የምናነበው፣ ቀለል አድርገን እንቀጥላለን። እሺ ከ53 ጀምረን እናንብበው። 8:53 ሚሚ እያየሽ ነው አይደለ? አለ እያየሁ ነው። ኢየሱስ ክርስቶስ ነው እየተናገረ ያለው። እሺ እዚህ ጋር በእውኑ እናንተ ከሞተው ከአባታችን አብርሃም ትበልጣለህን? ነቢያት ሞቱ፣ ራስህን ይሰማል። ከዛ ኢየሱስም መለሰ አለም ይላል፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። አየሽው ሚሚ ምን አለ ኢየሱስ ክርስቶስ? ይህን ፓርት በደንብ እንድትረጁ እፈልጋለሁ። ሚሚ ያለሽ እያየሁ ነው። ምን አለ? እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። እነሱ አምላካችን የሚሉት ኢየሱስ ክርስቶስን አብንና መንፈስ ቅዱስን ነው ወይስ አብን ብቻ ነው? በዚህ ጥቅስ መሰረት እሱም እኮ ልጄ ይለዋል እኮ እግዚአብሔር አይደለ? ክርስቶስን መጀመሪያውን እኮ ልክ ነሽ። ወደ እሱ እመጣልሻለሁ። ግን እዚህ ጋር እነሱ አምላካችን የሚሉት አብን ብቻ ነው እንትን ኢየሱስን አይሉት። ምክንያቱም እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። እሺ አይደለም? እነሱ አምላካችን የሚሉት የኢየሱስ ክርስቶስ አባትን ነው። ያ አሁን ክርስቶስ ሲመጣ ብዙ ሰዎች ክርስቶስ መምጣቱን ስለማያውቁ እሱ በሚያስተምረው ትምህርት እየተጠጉት ይሰሙ ነበር እና ጥያቄ ያቀርቡለት ነበር እና እሱ ሲመልስ ሁሌ አባቴ እያለ ነው የሚመልሰው፣ እግዚአብሔርም ማለት ነው። እና እግዚአብሔርም ደግሞ ልጁ እንደሆነ ይናገራል። መጀመሪያ አዳምና ሔዋን ኃጢአት ሲሰሩ ከልጅ ልጆቻችሁ ተወልጄ አድናችኋለሁ ብሎ ቃል ገብቷል እና ክርስቶስ እንደሚወለድ እኛ ክርስቲያኖች እናውቃለን። አንድ ክርስቶስ ያለው እንደሱ የሚለው ጥቅስ የለም ሚሚ። እሱ ጥቅስ ራሱ ሌላም ክርስቶስ አይመጣም። አወላለዱ እሱ ጥቅስ የለም። መጀመሪያ አንቺን እንደተረጀ ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ የለም በፍጹም። እኔ አንድ መውጣቴን መንገድ የጀመርኩበት ጥቅስ ይሄ ነው። ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ የለም መጽሐፍ ቅዱስ ላይ በፍጹም፣ እንድትረጁ ማለት ነው። ለማንኛቸውም የተወሰነ ሀሳብ ላንሳልሽ እና ወደ ሌሎች እንሄዳለን። ጥያቄ ካለሽ ትቀጥያለሽ። ክርስቲያኖች እንድሰሙ እንድታውቁ የምፈልገው ነገር ኢየሱስ ክርስቶስ ወደ ምድር መጥቷል። ይሄ ደግሞ ወደ ምድር የመጣው ኢየሱስ ክርስቶስ ደግሞ አምላክ ነው ትሉናላችሁ። ኦኬ አምላክ ነው ካላችሁን እሱ ደግሞ ተልክ የመጣው እያለን ነው። ማን የላከክ ስንለው ደግሞ በመጽሐፍ ቅዱስ መሰረት አብ ነው የላከን ይለናል እሱ ራሱ ማለት ነው። ስለዚህ እንደናንተ አባባል አምላክን ወደ ምድር ልኮት መጣ፣ በምድር ልኮት መጣ፣ በምድር ልኮት መጣ። ወቾ ጉድ ምን ሆነ?